ነገር ትክክለኛ ነገር አይደለም እውነታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ ብርቱካንን አይደለም ዶክመንተሪ ፊልም አሰርተዋት ቀርቶ ራሷ ባካል መጣ እኔ ኢቢኤስ ላይ የተናገርኩት ነገር ውሸቴን ነው ብትለኝ እኔ አመኛ አልቀበልም እውነቷን ነው ከመሞት በሰንበት ምን ታርግቱት እንዴት አዳ ወገኖች ግን አልገረማችሁም ግን በብርቱካን ላይ የደረሰው መከራ አልቅሰን ሳናበቃ ደግሞ ከደፋሪዎች ደፍረዋት በብረት ሲጨቀጭቋት ከነበሩት በላይ ማስረጃ ታምጣ ብሎ የሚጠይቁት ሰዎች ግን አይደንቋችሁ እናትና አባቴ በህይወት አሉ አሁንም አሉ ወልደውኛል አሳድገውኛል ተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው ባል ምንም እንደዚህ ምን ይችላል ብዙ ጊዜ እንገናኛለን ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ለምና የሚያስወጣ ነገር የለም ቤት ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ እንዴት አይነት ተደፈረች ነው የሚሰራ እንዴት አይነት ለስድስት ተደፈረች ታገተች ነው ይሄ በጣም ግራ ነው የሚያጋባ ለትወና ብሎ ሲያቀርቡ ትክክለኛ ተናገሩት ነው ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲ ተደርጊያለሁ እንዲ ተጨጭቂያለሁ ይያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍለ የተፈልጦ የተባለ አይደለም ሰላም ጤና ይስጥልኝ ውድ የዩአብ ሚዲያ ተከታታዮች እንደምን አላችሁ እንግዲህ ዛሬ በአንድ መረጃ ወደናንተ መጥቻለሁ ሰሞኑን እንግዲህ በኢቢኤስ ላይ የቀረበችው የብርቱካንን ጉዳይ ሁላችንም የምናውቀው ነው ይህንን ደግሞ ትላንትና እንግዲህ የመንግስት ሚዲያዎች ኢቲቪ እና ፋናን ጨምሮ ዶክመንተሪ ተሰርቶ ኡነታውን አጋልጠናል ብለው ኡነታው ወጥቷል እንግዲህ ያንን ነገር የምንመለከት ይሆናል የተለያዩ ሰዎችም በዚህ ዙሪያ የሰጧቸው የተለያዩ ሐሳቦች አሉ ያንን በስፋት እንመለከታለን እስከ መራገብሩ ፍጻሜ አብራችሁን ቆዩ ይያልኩ ይህን ቪዲዮ ለብዙዎች እንዲደርስ ላይክ እንድታደርጉት ጠይቃለሁ ላይክ አድርጉት እስቲ ምን ችግር አለው ላይክ አድርጉት አካውንታችንም ትንሽ ስለሞተ ይነሳል እሺ ሐሳብ አስተያየታችሁንም በቅንነት እየሰጣችሁ ምናልባት ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እስቲ መጀመሪያ እንግዲህ ብርቱካን የተናገረችውን ባሏም ደግሞ የተናገረውን ነገር ሰምተን እንመለስ ይሄ ነገር ትክክለኛ ነገር አይደለም እውነታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስት አጎት አለኝ የተሰዎች በእንደዚህ አይነት ሁኔታ ነው የሚኖሩት እኔ ደግሞ ባለ ትዳር ነኝ ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ እንዴት አይነት ተደፈረች ነው የሚሰራ እንዴት አይነት ለስድስት ተደፈረች ታገተች ነው ይሄ በጣም ግራ ነው የሚያጋባ ለትወና ብለው ሲያቀርቡ ትክክለኛ ተናገሩት ነው ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲ ተደርጊያለሁ እንዲ ተጨጭቂያለሁ ይያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍለ የተፈልጦ የተባለ አይደለም እኔ ሙሉ ጤነኛ ነኝ ዊዛው ከልቤው ውጭ ሙሉ ነገር ጤነኛ ነኝ እግዚአብሔር ይመስገን ባለሙያ የሆነ አካል ማየት ይችላል ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና እዚያ ራሴን ሁሉ ሳትኩኝ ቡና ባንክ ነው የምሰራ ኮልፌ አጠና ተራ ቅርንጫፍ የደንበኞች አገልግሎት መኮንን 3 የሚባል ፖዚሽን ነው ያለው እንደዛ ምንም አገለግል ባንኩ አሪፍ ይከፍለኛል ለኔ ያንሰኛ አይደለም ለቤተሰብ ማስተዳደር በሱ ነው ስለዚህ ኢኮኖሚ ችግር እንደሌለ ሁሉም ያውቃል ተከራይተን ኖርበት ያውቃል ደረጃ እንደምንኖር ችግር እንደሌለብን ያውቃል ምንም አይነት ነገር ሌላ እርዳታ እንደምንጠይቅ ማንንም ያውቃል እንደማንጠይቅ በራሳችን በኔ ደሞዝ እንደምንተዳደር ሷንም በኔ ደሞዝ እንደማሳከም ሁሉም ነገር ያውቃል ቪዲዮ ላይ ያየሁትና እዚህ ጋር ያለው ነገር ይለያያል ምክንያቱም በቤት ውስጥ ሙሉ ቤቷ እንደሆነ ነው ማውቀው እንደማንኛውም ሴት ጋግራ ነው የምትበላው እሱ ሰርቶ እንደሚገባ ነው እኛ ደግሞ ሚዲያ ላይ ሳይ በጣም ነው የደነገጥኩት ለምን ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም ልጁንም አውቀዋለሁ ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ጮህ ነበር ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው ባል ምንም እንደዚህ እናትና አባቴ በህይወት አሉ አሁንም አሉ ወልደውኛል አሳድገውኛል ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው ባል ምንም እንደዚህ ምን ይችላል ብዙ ጊዜ እንገናኛለን ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ለምና የሚያስወጣ ነገር የለም ቤት ውስጥ የጎደለበት ነገር የለም ቤቷ ሙሉ ነው
ባለቤቷ ባንክ ነው የሚሰራው። እኛም ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። እንደዚህ ተጎድታ ብሎ ውስጡ እያዘነ እያለቀሰ እኔ ሉላ አቅፋት ስታለቅስ ማለት ነው ለሉላ አልቅሻለሁ፣ ለልጅቷ ሳይሆን እውነት መስላት እንደዚያ በመሆኗ ለእሷ አዝኛለሁ። 2012 ነው የተፈተንኩ። 2013 ገባሁኝ። 2013 ገባሁ። 2013 እና 14 ነው የቆየሁኝ። ፍሬሽማንን ኮርስ ተወሰድኩ በኋላ አካውንቲንግ የተመዘገብኩኝ አካውንቲንግ ነው። በአካውንቲንግ እና ፋይናንስ ነው የተመዘገብኩኝ። ወላጆቻችን አሁን የሚኖሩት እዛው አካባቢያቸው ነው፣ ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየ ገሊላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ። እሷ ከቤታችን የስድስተኛ ልጅ ነች ማለት ነው። ከእሷ በታች አንድ የአይቲ ተማሪ አለች። እሷን የሚገልጽ አይደለም። ለምንድን ነው በምን ምክንያት ነው እንደዚህ ያደረገችው? እኔ የማውቀው ነገር እኔም እንደ ህዝቡ ነው ያየሁት ይማታል። እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ሁላ ግራ ነው የገባን። እንደ ህዝብ ነው ያየነው። በቃ እያቆራረጥን ጨርሼው ላላየሁትም ነገር አግብተው ሰኞ ነው ማየት የጀመርኩት በስነ ስርዓት እራሱ። አባቷ አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እኔ ደግሞ አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን የኔም አሉ የእሷም አሉ፣ ባልሞቱም በህይወት አሉ። እንግዲህ እንደተከታተላችሁት ነው። ብዙዎች በዚህ ቪዲዮ ላይ ተሳትፈዋል። ጎረቤትም ሳይቀር፣ አከራይም ሳይቀር፣ እህቷም ሳይቀር፣ ዘመድም ሳይቀር በዚህ ዶክመንተሪ ላይ ተሳትፈዋል። እሷም ባሏም ተሳትፈዋል። እንግዲህ ባሏ እንግዲህ እሱ እንደሚያኖራት አብረው እንደሚኖሩ የባንክ ሰራተኛ እንደሆነ ምንም ያጡት ነገር እንደሌለ ከሱ ልጅ እንደወለደች እንጂ ይሄ መደፈር የተለያዩ ነገሮች አስገድዶ የሚባሉ ነገሮች ሁሉ በምን ሰዓት እንደተደረገ እንኳን አላቅም ውሸት ነው የሚሉ ነገሮችን ሰጥቷል። ሌሎችም ደግሞ በዚህ ውስጥ ሐሳባቸውን ሰጥቷል እንደተመለከታችሁት። እሷም ደግሞ ያው ዶክመንተሪ ነው እንደ ትወና አድርገው ነው ሲያለማምዱኝ ስሰራ የነበረው እንጂ ይሄ ነገር ፍጹም ውሸት ነው ስትል ተደምጣል። እንግዲህ ትወናውን ስትተውን ወይም ደግሞ ስትለማመድ ይሄንን ልምምር ስታረግ ደግሞ የሆነ ቪዲዮም ተለቋል። እንዴት ታደርግልኛለሽ መሰለሽ? ደፈሩ ቃሏ ራሷ ማለት ነው ያደረጉን ከኔ የተሻለ ደፈሩ ብለሽ ብትገልጪልኝ ጥሩ ለት ስለዛ ምን እንደነበር አሁን በቀላሉ ተከተል ነገር ግን እንደዚህ አምስተኛ ላይ ተደፈርኩ ያልሽ ጭንቃለ ለተከታተላችሁት ነው ሲያስጠኗት እንደነበረ ነው እንግዲህ የሚያሳየው። አጥንታ እንደሆነ እንጂ እንዲህ አይነት ነገር በፍጹም እንደሌለና እንደውም አንድ ስልክ ቅጂ ላይ ምን ስትል ሙሉ አካል ያለኝ እንዴት ለማኝ ሊያረጉኝ ነው ወይስ ከማለት ሁሉ ደርሳለችና እነዚህ ነገሮች ውሸት ነው እንዲህ አይነት ነገር የለም የሚሉ ነገሮች ለማቅረብ ነው ይሄ ዶክመንተሪ የተሰራው። እንግዲህ የብርቱካን እውነታ ብሎ ነው ኢቲቪም ፋናም ይሄንን ነገር የለቀቀው። እንግዲህ ይሄንን ተከትሎ የኢቢኤስ ሰራተኞች ምን ገጠማቸው ታዲያ? የኢቢኤስ ሰራተኞች ሊና ታረቀይ፣ ግርማ ተፈራ፣ ቶማስ ደመቀ፣ ሄኖክ አባተ፣ ሀብታሙ አለማየሁና ሌሎችን ሰራተኞች በማስተባበር ሙያዊ ግዴታውን ለጥፋት በመጠቀም ሴራውን መርቶታል። የሚዲያ ባለሙያዎቹ እውነትን የማጥራት ሙያዊ ዲሲፕሊንን ወደ ጎን ትተው ወላጅ እያላት ወላጅ አልባ፣ ትዳር እያላት ትዳር አልባ፣ በክቡር ጋብቻ የተወለደን ልጅ ባስገድዶ መደፈር የህዝብን ስሜት በሚኮረኩር የጭካኔ ተግባር የተፈጸመ በማስመሰል የኢኮኖሚ ችግር የሌለባትን የቤት ሰራተኛ ለማኝና የጎዳና ተዳዳሪ በማድረግ ሐሰተኛውን ፈጠራ አዘጋጅተዋል። ይህ ለማመን የሚከብዱ የማህፀን መጨቅጨቅ፣ እግርና አንገት የመቁረጥ፣ ጭንቅላት የመክፈት፣ በደርዘን ወንዶች የመደፈር ብሔር ተኮር የሐሰት ፈጠራ ድርሰት በማዘጋጀት ሁከትና ብጥብጥ በመፍጠር ሙያቸውንና ሚዲያውን አልመው ወንጀል ሰርተዋል። የኢቢኤስ ሰራተኞች እንግዲህ ወንጀልን ይሄን ከዚህ ወንጀል ጋር ተባብሯል በማለት አሁን በእስር ላይ ይገኛሉ። የኢቢኤስ መስራችም ባለቤት ታስረው ነበር። ነገር ግን እነሱ እንደተለቀቁ መረጃዎች ወጥተዋል። የኢቢኤስ ሰራተኞች በዚህ ፊልም ወይም ደግሞ በዚህ ቀረጻ ላይ የተሳተፉት በሙሉ አሁን እስካሁን ድረስ በህግ ቁጥጥር ስር እንደሚገኙ ይታወቃል ማለት ነው። እንግዲህ ይሄንን ፕሮግራም ያዘጋጁ አካላቶች ሉላ ደግሞ ስለ እውነታ አንዳንዴ እውነታ ምን መምሰል እንዳለበት አንድ ነገር ትናገራለች።
ብዙ ሸጣሞች ሲበዙ እውነት እየጠፋች ትሄዳለች። ለምን እነዛ ለእውነት የቆሙ ሰዎች ወጥተው እንዳይናገሩ እናረጋቸዋለን። ይሄ መሬት አለ እንበል፣ እዚህ የተቀመጥንበት ምንጣፍ ደግሞ አለ። ይሄ ምንጣፍ ክብ ነው አይደል? ሁላችንም የምንስማማበት ነው። መቅዲና ዳኒ አላችሁ እዚህ ጋር ተቀምጣችሁ አይ ይሄ ምንጣፍ ክብ ነው፣ ይሄ ምንጣፍ 4 ማዕዘን ነው ብትሉኝ እውነቱን አውቃለሁ። ክብ ነው፣ የሚታይ ነው፣ በደንብ ግልጽ ነው። ግን ሁለታችሁም ከሆናችሁ ግን እኔ ብቻዬን ብል ምናልባት ላልሰማ እችላለሁ፣ ተቀባይነት ላላገኝ እችላለሁ፣ በእናንተ እይታ ውስጥ ደግሞ ልክ ላልሆን እችላለሁ ብሎ ከመቆጠብ ነው ሰዎች እውነት እንደፍሮ መናገር የሚያቆሙት። በእውነት ውስጥ ዋጋ መክፈል ሊኖር ይችላል። ምን ያህሎቻችን ዋጋ መክፈል እንፈልጋለን? እኔ ለምናገረው እውነት፣ እኔ ለምሰራው እውነት፣ እኔ ለማድረገው እውነት ኃላፊነት አለብኝ። የማንነት ጥያቄ ነው። ቫልዩ ማድረግ ራስን እውነት እንድንናገር ያደርገናል። የራሳችንን ዋጋ ስናቅ፣ የራሳችንን ማንነት በደንብ አድርገን ስንሰራ ለእውነት እንቆማለን ብዬ ነው የማስበው። እንደተከታተላችሁት ነው። አንዳንዴ ያልሆነን ነገር ሆኗል ብለን በምናወጣ ሰዓት ነገ እውነትና ትክክለኛነት ያላቸው አካላቶች ወደፊት ወደ ሚዲያ ቀርበው ለመናገር ሁሉ እስከ መሳቀቅ ይደርሳሉ። ሰዎችም ደግሞ ሊያምኗቸው አይችልም። እንዲህ አይነት ነገሮች ማለት ነው። ለምሳሌ አሁን ይሄ ብርቱካን እንደተባለው ውሸት ሆኖ ከሆነ ሰው ነገ ሰዎችን እንዳይረዳ፣ ሰዎችን እንዳያምን የሚደረጉ ነገሮች በጣም ያስጠላሉ። እውነት እንደተባለው ዶክመንተሪው እንደወጣው እቺ ልጅ ምንም ሳትሆን፣ እቺ ልጅ ምንም ሳታደርግ፣ እቺ ልጅ ምንም አይነት መከራ ምንም አይነት ፈተና ሳይደርስባት ይህንን አድርጋ ከሆነ በጣም ያሳፍራል። ፍርዱን ከእግዚአብሔር ይጠበቃል። ለምን ብዙዎች የተቸገሩ አካላቶች ወደ ውጭ የሚወጡባቸው ሰዓት ወደ ውጭ ወጥተው ችግራቸውን እንኳን እንዳይናገሩ የሚሸማቀቁበት ጊዜ ይመጣል ማለት ነው። እንዴት ሆኖ አንዳንዴ እውነትን ተደብቆም ሊኖር ነው ማለት ነው። ያልተደረገ ነገር ተደረገ እየተባለ የሚነገር ከሆነ በዚህ ዙሪያ ዘሀበሻ ተንተን ያለ መግለጫን ተንተን ያለ ትንታኔን ሰጥቷል። በኢቢኤስ ለቀረበው የብርቱካን ተመስገን ታሪክ መንግስት በኢቢሲ በኩል ዶክመንታሪ ሰርቶ ዛሬ ለህዝብ አቅርቧል። እንዴት ነበረ የሚለው እናንተ አስተያየት ስጡበታላችሁ። እኔ ግን ሃይላይት አደርግላችኋለሁ የቀረቡትን በፕሮግራሙ ላይ። ብዙ ወሬዎችን ባወራም ግን የኔ ነው ብዬ ያስኩትኝ ከሱ ውጭ ምንም የማውቀው ነገር የለም። የመጀመሪያው ነው ልጃገረ ነበር አሻጦኛ ነው ጋብቻ የተፈጸመ። ምክንያቱም እኛ ከቀራራባችን አይተነሳም። አባቶቻችን ባሉበት በሀገራችን ባህል ወግ መሰረት እዛ ታድረን እዛ ተጋብተን የተወሰነ እዛ ቆይተን ተመልሰን ድጋሚ መጣን ወደ አዲስ አበባና አዲስ አበባ ስመጣ ቤት ተከራይተን መኖር ጀመር። ይህ ነው የገባንበት ሁኔታ የሚመስለው። በኢቢኤስ ለቀረበ ፕሮግራም መልስ መስጠት የነበረበት እዛው ኢቢኤስ ላይ ቢሆን ተመራጭ ይሆን ነበረ። የሚያስኬደው የሚያኛውና መንግስት በዚህ ደረጃ ላይ በራሱ ሚዲያዎች በሁሉ ሚዲያዎች እንዲተላለፍ ማድረጉም ብዙዎች ጥያቄ እያነሱ ይገኛሉ። የባለ ታሪኳ የብርቱካን ባለቤት አቶ ስማቸው ሹመት እናትና አባቷ በህይወት አሉ፣ እኔ ነኝ የማኖራት፣ ልጁም የኔ ነው፣ ተገዳ ተደፈረች የሚባለው ውሸት ነው ሲል ምስክርነት ሰጥቷል። ወደ ከ30 ደቂቃ ቪዲዮ ውስጥ ወደ 4 ደቂቃ ከምናምን የሚለውን የወሰደው የባሏ ምስክርነት ነው። በተለያየ እየተቋረጠ የገባ ማለት ነው። የቡና ባንክ ሰራተኛ መሆኑን አዲስ አበባ ውስጥ ደንቢ ዶሎ የሚባለው ነገር እንደማታውቀው የልብ ታካሚ ናት። እኔን ማስተዳዳት፣ እኔን ማግዛት፣ ከምናውን ከበር ማድረግላት እኔ ነኝ። የደንቢ ዶሎ ዩኒቨርሲቲ ብርቱካን የደንቢ ዶሎ ዩኒቨርሲቲ ተማሪ ነኝ ሳትል እንዴት ወጥቶ ሊናገር ቻለ በሚል ከፍተኛ ሁኔታ ጥያቄ ሲነሳ እንደነበረ ይታወቃል። ሆኖም በዚህ ዶክመንታሪ ላይ በታየው ዶክመንታሪ ላይ በዩቲዩብ የተላለፈው ላይ ደንቢ ዶሎ ተማሪ ነኝ የሚለው ተቆርጦ ወጥቷል። ግን በቴሌቪዥን የተላለፈው ላይ የደንቢ ዶሎ ተማሪ ነኝ የምትል አለበት በሚል ያልተቆረጠች የተወሰነ ክሊፕ የደንቢ ዶሎ ስለምታነሳው ነገር አሳይተዋል። አንድ ሰው አይደለም የቀበረው፣ እኔን አይደለም የገደለው፣ የኔን ህይወት አይደለም ያበላሽ፣ የኔን ትዳር አይደለም ያወጣበት፣ የኔን እናት ብቻ አይደለም ያወጣች፣ የኔ እናት የኔ አባት የኔ ቤተሰብ አይደለም ያለበት፣ ሙሉ አገሪቱ አገር ውስጥም ያለ አገር ውጭም ያለ ሙሉ ነው የተቀበረ። የብርቱካን ባለቤት የስማቸው ሹመት ነኝ ዘመድ የሆነች ደግሞ ዶክመንታሪ ታያለች። ስሟ ፍቅራየው ደባስ ይባላል። በኢቢኤስ ላይ የቀረበውን ስትገልጽ ያዘንኩት ለሉላ ነው። ለሉላ እኔ ራሴ ያለቀስኩላት ታሪኩ እውነት መስሏ እንደዛ ስትሆን አስታለቀስ ስመለከታት እኔ ራሴ አልቅሻለሁ። ለሉላ ያለቀስኩ ስትል እንደዚህ ተጎድታ ብሎ ውስጡ እያዘነ እያለቀሰ ሉላ አጥፋት ስታለቅስ ማለት ለሉላ አልቅሻለሁ። ለልጅ ተሰ እውነት መስሏት እንደዛ በመሆኗ ለሷ ፍቅራየው የምትባለው ሴት እንግዲህ እንደ ብዛ ላይ ስትናገር እንደተሰማቸው
ዘመዷ ሹማቸው ለልጁ ሁሉ ነገር እያደረገ እያሳከማት ጭምር በሚዲያ ላይ ወጥቶ እንደዚህ መደረጉ እጅግ አሳዛኝ ነው። ለልጁም ታሪክ ትክክል አይደለም ስትልም ትደመጣለች። በዶክመንታሪ ላይ ሌላ የሰማነው ድምፅ ሙሉ ለሙሉ አካል እያለኝ ልመና ስወጣ አላሳዝንም ወይ የሚል ድምፅ ከቃለ ምልልሱ በኢቢኤስ ከታለፈ በኋላ ከሰው ጋር ስልክ ስታወራ የሚያሳይ ድምፅ ተለቆም አድምጠናል። ማስተዋል ተመስገን የምትባል እህቷም እንደዚሁ ቀርባ እናታቸው በህይወት እንዳለች አዋሳ ከተማ እሷ ጋር ትኖር እንደነበረና የተደረገው ነገር ትክክል እንዳልሆነ ስትናገርም እዛ ዶክመንታሪ ላይ አይተናል። እናትና አባታቸው በህይወት እንዳሉ ትናገራለች። ለምንድነው በዚህ በምን ምክንያት ነው እንደዚህ ያደረገች? እኔም ማቀም እንግዲህ እኔም እንደዚህ ነው ያደረገች። እሱንም ተደውሎ እስኪ ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ሁላ ግራ ገባን። እንደዚህ ነው ያየነው። እያቆራረጥን ጨርሼ ላላየሁት ነገር አግብተን ሰኞ ነው የተጀመረው መስራት ነው። ዋናዋ የታሪኩ ባለቤት ብርቱካን ተመስገንም እኔ የኢቢኤስ ላይ የቀረበው ዶክመንታሪ ላይ ለትወና ተብሎ የቀረበ እንጂ እናቴም በህይወት አሉ ደምቢዶሎ ዩኒቨርሲቲንም አላውቀውም ድራማ ተቀራጭ ተብዬ የተቀረበ ስትል ስትናገር ትደመጣለች። ለትወና ብለው ሲያቀርቡ ትክክለኛ ተናገሩት። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርጊያለሁ እንዲተጫጭጊያለሁ እያሉ ግልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ካለግ ውጭ ሙሉ ነገር ጤነኛ ነኝ፣ እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። እናንተ በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት ላይ ተወያዩበት። እኛ ግን ከሁሉም ወገን ያለውን መረጃዎች ስናቀርብላችሁ እንደነበረ ይታወቃል። አው ያለውን ነገር ያነጻጸረ ነው በስፋት ከተደረገው ጋር ከቀረበው ዶክመንተሪ ጋራ ያቀረበው ብዙ ግልጽ ነው። እንግዲህ በዚህ ውስጥ ደግሞ ሰዎች የተለያየ የራሳቸውን ሐሳብ ይዘው ይወጣሉ። ትክክል አይደለም ዶክመንተሪው የውሸት ነው፣ ይሄ ዶክመንተሪ የተሰራው የውሸት ነው፣ አገባሽ ተብሎ የወጣው ፎቶ እንኳን ልክ አይደለም። ለብርቱካን በተለያዩ ጊዜ የተለያዩ ደብዳቤዎች ከኤንጂኦዎች ሁሉ ሳይቀር ተጽፏል። ይህ ነገርስ ምንድነው ብለው የሚጠይቁ አካላቶች አሉ። ብርቱካንን አይደለም ዶክመንተሪ ፊልም አሰርተዋት ቀርቶ ራሷ በአካል መጣ እኔ ኢቢኤስ ላይ የተናገርኩት ነገር ውሸቴን ነው ብትለኝ እኔ አመኛ አልቀበልም። ምክንያቱም ማርነቱን የቀመስኩት መጀመሪያ ነው። መራራዋን ሐቅ የሰማዋት መጀመሪያ ነው። እንደ ውሃ በጥብጠው ቢያጠጡኝ ራሱ አይገባኝም። ስለዚህ ብዙ ሰው እንደኔ አይቀበልም ብዬ አስባለሁ። ምናወራው ስለ አንዷ ብርቱካን አይደለም። እየተደፈሩ ስላሉት ስለተደፈሩትና ወደፊትም ስለሚደፈሩት ስለ ብዙ ብርቱካኖች ነው ምናወራው። ፍትህ የምንጠይቀው ስለ አንዷ ብርቱካን ብቻ ሳይሆን ስለ ብዙዎቹ ብርቱካን ነው። ፍትህ ደግሞ ከኢትዮጵያ መንግስት አይደለም ከዓለም መንግስታት ነው ፍትህ የምንጠይቀው። ሼር ኮፕሊንግ ሪፖስት አድርጉ። እውነቷን ነው። ከመሞት መሰንበት ምን ታርግትሙት እንዴት አዳ እኔ እንጃ። እሷ ከተናገረችው በላይ እናንተ ታሪኩን ውሸት ለማድረግ ወይም ደግሞ አልተፈጸመም ለማለት የሄዳችሁበት ርቀት በጣም ካይምሮ በላይ ነው። ባይሆን ይሄ ተግባር ይሄ ወንጀል እንዳለ ህሊናችሁ ያውቃል። ኢቭን ይሄ ነገር ድራማ ነው ብላችሁ ካሰባችሁ እንኳን ከዚህ የባሰ አሰቃቂ ሪያሊቲ ተሸክማ የምትኖር ሀገር ስለሆነች ይሄንን ነገር ይሄንን ውሸት ነው ብሎ ይሄንን ማስረጃ ለማውጣት በሄዳችሁበት ርቀት ልክ ወንጀሉን ለመቅረፍ በዛ ልክ ርቀት ቢኬድ ሁላችንም ሰላም እናገኝ ነበር። ሁላችንም ለዛ ስለምንወዳት ሀገራችን በሰላማዊ መንገድ እናስብ ነበር። በጣም ነው የሚገርመው ስለእውነት። መልከቱ አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። አግብታለች ባለትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና ምናልባት በቀለም ልትቀራረባት ትችላለች እንጂ ብርቱካን ያልሆነች ሌላ ሴት ናት። ብርቱካንን ደግሞ በዚህ ጋር ብናየው የጥርስ አቀማመጣቸው ለየቅል የሆነ የተለያዩ ሴቶችና የተለያዩ ሰዎች ናቸው። ከዛ በመቀጠል ደግሞ ብርቱካን በተለያዩ ተቋማት ላይ ተቸግራ መከራዋን እያየች እየሄደች በየቢሮዎቹ ይሰጧት የነበሩትን ዶክመንቶች ኦሪጂናል ዶክመንቶች እጄ ላይ ገብተዋልና እነሱን አንድ ባንድ አሳያችኋለሁ። በዚህ በኩል ላይ የምታዩት ሜሪ ጆይ የተባለው ድርጅት የጻፈላት ወረቀት ነው። በደንብ ተከታተሉት፣ አንብቡት። ይኸው ማህተሙን ኦሪጂናልነቱም ትክክለኛውን ወረቀት ፎቶ ተነስቶ የተላከ ማለት ነው። እንደነሱ ከኮምፒውተር ላይ የተሰራ ፒዲኤፍ ሳይሆን
በትክክል ማህተም ያለበት ከሜሪ ጆይ ድርጅት ይወጣ ከላይ በአዲስ ከተማ ክፍለ ከተማ ወረዳ 14 አስተዳደር ዋና ስራ አስፈጻሚ ጽሕፈት ቤት ይላል። ቀን 09/05/2017 ዓመተ ምህረት ጥር 9 ማለት ነው። እንግዲህ ልብ እያላችሁ ለሜሪ ጆይ ኢትዮጵያ አዲስ አበባ ጉዳዩ የትብብር ደብዳቤ መጻፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በአዲስ ከተማ ክፍለ ከተማ ወረዳ 14 ዋና ስራ አስፈጻሚ ከተቋማትና ከግለሰቦች ጋር በትስስር በመስራት በርካታ ስራዎችን እየሰራን እንገኛለን ይላል። በመሆኑም ሜሪ ጆይ ኢትዮጵያ ከዚህ በፊት በተለያዩ መንገድ ወረዳችን ድጋፍና ትብብር ላደረጋችሁ ከፍተኛ አስተዋጽኦ እያመሰገንን አሁንም ወይዘሮ ብርቱካን ተመስገን የወረዳችን ነዋሪ ስትሆን በአሁኑ ሰዓት የራሷ የልብ ሰርጀሪ በሽተኛ ልጇ የአይን ኦፕራሲዮን የተደረገ መሆኑና ወይዘሮ ብርቱካን ወላጅ አልባ ስለሆኑ በእናንተ በኩል ፍራሽና ሌላ አስፈላጊ ድጋፍ እንድታረጉላቸው በትብብር እንጠይቃለን ይላል። ፍራሽና ሌላ አስፈላጊ ነገር ኢንተርቪው ላይ ያለውን ደግሞ አዳምጡት። ሁሉ ነገር የተሟላልን ተብለው ነው ስክሪፕቱን እንዲናገሩ የተሰጣቸው። እንቀጥል ወደ ሌላኛው። ይህ ሁለተኛ ደብዳቤ ደግሞ ለአዲስ አበባ ሴቶችና ህጻናት ማህበራዊ ጉዳዮች የተጻፈ ደብዳቤ ነው። እናንተም አንብቡት፣ እኔም አነበዋለሁ። በአዲስ ከተማ ክፍለ ከተማ ወረዳ 14 ቀን 20/03/2017 ዓ.ም ይላል። ህዳር 20 ማለት ነው። ለአዲስ ከተማ ክፍለ ከተማ ሴቶችና ህጻናት ማህበራዊ ጉዳይ ጽሕፈት ቤት አዲስ አበባ ጉዳዩ ድጋፍ እንዲደረግላት መጠየቅን ይመለከታል። ከላይ በርዕሱ ለመጥቀስ እንደተሞከረው ሴቶች ህጻናት ማህበራዊ ጉዳይ ጽሕፈት ቤት ወይዘሮ ብርቱካን ተመስገን በቀን 20/03/2017 ዓ.ም ጽሕፈት ቤታችን መታ ባመለከተችው መሰረት የዩኒቨርሲቲ ተማሪ ሆኜ ያለው ጾታዊ ጥቃት ስለደረሰብኝ ልጅ ወልጄ ያነበባችሁት ልጅ ወልጄ ልጄን ማሳደግ አቅም ስለሌለኝና በተጨማሪ የልቤን ሰርጀሪ ስለተሰራው በአሁኑ ሰዓት የሚረዳት ዘመድም ምንም አይነት የገቢ ምንጭ የሌላት ስለሆነ ይህንን ከግምት ውስጥ በማስገባት በእናንተ በኩል የምትችሉትን ድጋፍና ትብብር እንድታደርጉላት ስንል በአክብሮት እንጠይቃለን። ይህንን ይዛችሁ ዶክመንተሪው ጋር ሂዱ። እዚህ ጋር በትክክል የአዲስ አበባ ሴቶችና ህጻናት ጉዳዮች ጽሕፈት ቤት በማህተም የተረጋገጠ ወረቀት የሰጣት ተደፍራ እንደወለደችና ቤተሰብና ረዳት እንደሌላትና ድጋፍ እንደሚያስፈልጋት ህዳር ላይ የተጻፈ ደብዳቤ ነው። ገና እያንዳንዷን እግር በእግር እያልን እየተከታተልን ጉዳችሁን እናወጣዋለን። በዚህ ሰዓት እንደደረሰ መረጃ ከሆነ እህታችን ብርቱካን በሆስፒታል እንደምትገኝ መረጃዎች ደርሰውኛል። እንግዲህ እነዚህ ደብዳቤዎች ብሎ አቅርበዋል። እነዚህ ደብዳቤዎች ከምን አንጻር ነው የሚታዩት? ይሄ ነገርስ ውሸት ነው ወይ? ለብርቱካን የተጻፈላት ነው? ዛሬ ሀገሪቷ ላይ የሚደረገውን ነገር ለመሸፈን ሆነ ተብሎ ነው የሚሰራ የሚሉ አካላቶችም በስፋት ጩኸታቸውን በዚህ ልክ እያሰሙ ይገኛል። ግን ወደ አንድ ነገር ስንመጣ በሀገራችን እውነት የሴቶች ላይ ጥቃት የለም ወይ? በሀገራችን እውነት ክፋት የለም ወይ? ተንኮል የለም ወይ? እንዲህ አይነት ነገሮች እውነት ይሄ ገኖ ሊሆን ይችላል። ግን እንዲህ አይነት ነገሮች የሴት ልጅ መደፈር፣ የሴት ልጅ መሰቃየት፣ የሴት ልጅ ጥቃት የለም ወይ? በኢትዮጵያ በሀገራችን 100% እንደ ልብ በነፃነት ነው ወይ እየተኖረ ያለው የሚለውን እስቲ እንመልከት። እንዴት ዋላችሁ? ደህና ዋላችሁ ወይ? በጣም 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 ዲስተርቢንግ የሆነ ጊዜ ነው። በጣም በጣም የሚያስፈራ ጊዜ ነው። በጣም እና እኔ I don't even know what to say በእውነት ነው የምላችሁ። እንዴ ላይክ ወዴት እየሄድን ነው ወገን? የሴት ልጅ እንስሳ እንኳን እንደዚህ አይሰቃይም። ውሻ እንኳን ሲሞት በግ እንኳን ሲታረድ እኮ ያሳዝናል። እንደዚህ ሴት ልጅ ላይ እንደዚህ ብሩታል የሆነ ስቃይ እንዴ! በእውነት ኢትዮጵያ ላይ በጣም የሴት ልጅ ስቃይዋ በዛ። እውነት ይሄ የፖለቲካ የዘር የሃይማኖት ጉዳይ አይደለም። ይሄ የማንነት ማለት ሰው የመሆን ጉዳይ ነው። ስለ እውነት ነው የምላችሁ። ይሄ የሰውነት የማንነት ጉዳይ ነው። በጣም ነው የሚያመው።
ህፃናቶቹ ተደፈሩ፣ በአሸዋ ሰውነታቸው ተሞላ፣ ተሰቀሉ። እንዴ ሴቶቹ ተደፈሩ። በሰው ብቻ አይደለም፣ በእውነት በጣም ጭካኔ የተሞላበት። እንዴት የሰው ልጅ ከሴት ማህፀን ወጥቶ ከሴት ልጅ ተፈጥሮ እንደዚህ አይነት ሴት ልጅ እንዴት በእንደዚህ አይነት ጭካኔ እንዴት ልቡን አገኛችሁ ወገን? እንዴት በእውነት ምን አይነት ልብ ቢኖራችሁ ነው? አረ እንደው በፈጣሪ በምታምኑት ታቦት አሁን እኔ በእውነት ነው የምላችሁ እንደው በምታምኑት አምላክ ለለመናችሁ እስናት the right time። ይሄ በሃይማኖት በዘር በመናምን የምንከፋፈልበት ሰዓት አይደለም። ይሄ በሴትነት ነው። በሴትነታችን ስንት ወንድሞች አይደል እንዴ ሴት እህቶቻችን ተሰቃዩብን እያሉ ከኛ ጎን የቆሙት እንደ ሰው እግዚአብሔር በመጀመሪያ ልጄ ሆይ ሰው ሁን ያለው እንደ ሰው as a human being፣ ሲቀጥል እንደ ሴት እንደ ወንድም እባካችሁ እጅ ለእጅ ተያይዘን ይሄንን የሴትን ልጅ ስቃይ እናስቆም። እንደው በምታምኑት አምላክ እንደው በፈጣሪ ለለመናችሁ። ኦርቶዶክስም አብይ ጾም ላይ ነው ያለው፣ ሙስሊሙም ረመዳን ላይ ነው ያሉት። ወደ ፈጣሪ እየጮህን እጅ ለእጅ ተያይዘን ህግም የሚቀየር ከሆነ ሴት ልጅ ጥቃት ላይ ያለ ህግም የሚቀየር ከሆነ ህጉን ተያይዘን ማስቀየር አለብን። ይሄ is not the right time የምንከፋፈልበት ጊዜ አይደለም። እባካችሁ እንደው በፈጣሪ ለለመናችሁ። እኔ በጣም ነው ማለት በጣም ነው የሚያሳዝነው። ከሴት ልጅ ማህፀን ተፈጥሮ እንደዚህ ሴት ልጅ ከእንስሳ በታች አድርጎ እንዲማሰቃየት የነ ሄቨን ቀነኒ በቀደም ከትላንት ነው ዛሬ ጠዋት ሶሻል ሚዲያን ስከፍት ኢቢኤስ ላይ የቀረበችው እህት ስንቱን እነዚህ ሶሻል ሚዲያ ላይ ስለወጡ ስለታዩ ነው። ስንቱ በሩን ዘግቶ ስንት እናት እኮ ልጇን ቀብራ ልጆች እኮ ያለ እናት ቀርተው እኮ ሜዳ ተበትነዋል። ቤት ይፍጀው ስንቱን ቤት ይፍጀው። አረ በፈጣሪ እውነት ሶሻል ሚዲያ ሰው ዓለም ላይ ለስንት ነገር ይጠቀምበታል። እኛ እንደዚህ መርዶ ለመስማት ኤቭሪ ሲንግል ሞርኒንግ ሶሻል ሚዲያ በከፈትኩ ቁጥር እኔ ምንድነው ዛሬ የምሰማው? እንዴ ለምን? እባካችሁ አንድ ላይ ሆነን እባካችሁ ይሄንን የሴት ልጅ ግፍ እናስቆም እባካችሁ። እንደተከታተላችሁት ነው እቺ እህታችን ለማቅረብ የፈለገችው የሴት ልጅ ጥቃት ይቁም ነው። ዞሮ ይሄ በፖለቲካ የሚያዝ በሃይማኖት የሚያዝ በዘር በብሔር የሚያዝ ነገር አይደለም፣ የማንነት ጉዳይ ነው። ሴቶች በዚህ ልክ በጣም እየተጎዱ ይገኛል። ሴት ብቻ አይደለም፣ ሀገሪቷ ላይ ስቃይ አለ። እነዚህ ነገሮች መቆም አለባቸው። እነዚህ ነገሮች ልናስቆም፣ ለነዚህ ነገሮች መንግስት ትኩረት ሊሰጥ፣ እኛም ደግሞ ከመንግስት ጎን ሆነን ልናስቆም ያስፈልጋል። ወደ ፖለቲካ የምንወስደው ለተለያየ ጥቅም ለፖለቲካ ግባት የምናደርገው አይደለም። የማንነት ጥያቄ ነው። የዘር የብሔር ጥያቄ አይደለም። የሃይማኖት ጥያቄ አይደለም። የማንነት ነው። ሁሉም ሴት ልጅ ሚስት አለው፣ እህት አለው፣ እናት አለው። ስለዚህ ስለ ሴቶች ይመለከተናል የሚል ሐሳብ ነውና ይሄንን ሐሳብ ሁላችንም የምንጋራው ነውና የሴት ልጅ ጥቃት መቆም አለበት። ሁሉም በነፃነት የሚኖርበት ፍትህ የሚገኝበት መሆን አለበት። ሰው ባጠፋው ልክ ደግሞ መቀጣትም አለበት የሚል እሳቤ ያለኝ። እንግዲህ ለዛሬ ያስኩላችሁ መረጃዎች ይመስላል። በሌላ መርሃ ግብር እስክንገናኝ ድረስ ቸርን ሰንብት።